ናቸው ኮሎሙዋኒ ሪቻርሰን ደፍቶ የፈጣሪ ያለ ስንተነ ተናገር የመጨረሻ ደቂቃ ተምረ ጎርቱዶር ኮንፊደንት ትራቱዛ የሚመለሱበት ተምረ አጋጣሚ አላማም ቶተናሞች ይህ እንዴት ሆነ አላመኑም። ሪቻርልሰን በመገረም ስሜት ደስታውን እየገለጸ ነው። ቦንዛ 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 ሪቻርልሰን ቦንዛ ቶተናም ቦናንዛ ቦናንዛ ፓፓፓፓፓፓፓ ከቪካሪዮ የተነሳ ኳስ ነው። ደጋግመን ስንናገረው የነበረ ጉዳይ ነው። ተጠበቅኩት እንደፈራሁት አቻ ዳትሴት ምንም አንድና ሁለት የለም። ያ ሁሉ ኳስ ተስቶ ቅድም እና ቢዮ ይልዛ ጨጓራዬን ሲልጡኛል። አሁን ቀመን በወጣኝና ነው ቀሪ ምሽት የሚበላሸው ኮንትራቱ እስኪራዘምለት ድረስ እኔ ባለፈው ለታ 3 ጌም ቤንች አደረገኝ ብሎ መልበሻ ክፍሉን አመሰው። አሁን ይኸው ገብቶ ምንም እያደረገ አይደለም። መሐመድ ሳላ በጣም ማከብረው ተጫዋች ነው፣ ግን በቃ እኔ የክለብ ደጋፊ ነኝ፣ የተጫዋች ደጋፊ አይደለም። እንዳለ ሺት ፐርፎርማንስ እንዴ በኢየሱስ ስም እኔ ምን በወጣኝና ነው የምቃጠለው? ንፍጣም ምንድነው ዶሮ ምንድነው? እኔ ኮትቼዋለሁ ተለጠፈች እቺ ዶሮ ብዬ ባለቀ ሰዓት አቻ ዶሮ ሪቻርልስ ይቻላል። እመቤቴ ምን አይነት ምሽት ነው? ኧረ በእግዚአብሔር ኧረ በዛብኝ፣ ኧረ በቀኝ በእመቤቴ ከበለው አንድ ሰው መጣ። ከዚህ በኋላ ቻምፒዮንስ ሊግ አገባም እንዳትለኝ፣ ተረጋግጧል። 3ቱ ክለብ ተረጋግጧል። አርሴናል፣ ሲቲ፣ ዩናይትድ ቻምፒዮንስ ሊግ የሚገቡ ተረጋግጧል። ከዚህ በኋላ ያሉት ሌሎቹ ተጨነቁበት፣ አያገባኝም። ቻምፒዮንስ ሊግ መጣውልሽ ማበበ ምሽቱ ሰላም ነው ዋሾይናለ ምሽቱ ሰላም ነው ዋሾይናለ ምሽቱ ሰላም ነው ዋሾይናለ ምሽቱ ሰላም ነው ዋሾይናለ ኩኩ መለኮቴ ዶሮ ነው ምልክቴ ንቆስ በርትዬ አሮጊቷም ዶሮ አንቺም ዶሮ ከማን ታንሺም እንደውም አንቺ ያበሻ ምርጥ ዶሮ ነው። ያቺ የፈረንጅ ማትረባ ግባጠንቄ ዶሮ ናት እንደውም አፊት እኮ ለማንም ነጥብ ይሰጣል እኮ። ወይኔ ሚጎስ ለማንም ሲያከፋፍል የነበረውን ነጥብ ለአሮጊቷ ኖ ብለዋል። በቃ አይሆንም አባቴ፣ ትላንት ወያላ ቀን ነው፣ ዛሬ ደግሞ የኔ ቀን ነው። አንድ ላይ ኩኩ መለኮቴ አቦ ደስ ይላል ዛሬ አባቴ፣ የኔ ቀን ነው። ሪቻርልሰን ወንድነ ለኔ በዚህ ሰዓት 1 ነጥብ አስፈላጊ ናት። ተመስገን። በዚህ ስኳድ 1 ነጥብ ብርቄ ነው። ተመስገን። በቃ ሪቻርልሰን እጂ ሺህ ዓመት አንተ ሊቨርፑል ላይ ማግባት ሲጀመር ስራ ነው አለቀ። ስራ ካሞን ዩ ስፐርስ በቃ ኩኩ መለኮቴ ጀሞ እንደ ሐሳብ ለምን ሊቨርፑል አይወርድም? ጀሞ ለምን ወደ ሻምፒዮንሺፕ አይወርድም? ማንም መጥቶ ሲደበረበት የነበረውን ቆሻሻውን ቶተንሃም ማሸነፍ ካልቻለኛ ምንድነው? ምን አይነት አሰልጣኝ እንዳለን፣ ምን አይነት የውሻ ልጅ፣ ምን አይነት አሰልጣኝ እንዳለን። ጋክፖ የተባለ ቀሽም እንዴት እግር ኳስ ተጫዋች እንደሆነ እስካሁን ግራ ገብቶኛል። የእውነት ምን አይነት ወራዳ አዋራድን ዛሬ በሊቨርፑል ታሪክ እንደዚህ አይነት ቆሻሻ የውሻ ልጅ ወራዳ አሰልጣኝ አይቻላል። በሊቨርፑል ታሪክ ማንም ክለብ ሲደበርበት የነበረውን ቆሻሻ ወራዳውን ቶተንሃም አቻ በዚህ ዓመትማ ባለቀ ሰዓት ምን ይለጥፉናል? እንደ ሐሳብ ብንወርድ ምን አይነት በስመ አብ ምን አይነት ቆሻሻውን ሊቨርፑል እያየን ነው። ቆሻሻ አሰልጣኝ፣ ቆሻሻ ክለብ። በስመ አብ ቶፕ 4 ማንቸስተር ዩናይትድን ቦታውን ነጥቀዋለሁ እኔ 3ኛ መጨረስ ገለመሌ ምናምን መጀመሪያ ምርኩዝህን ጣል አድርገህ ጠንከር ብለህ በስርዓት ቶተንሃምን እየገጠምክ በሜዳ ውጤት ማስጠበቅ ቻል። 16ኛ ላይ ያለን ቲም እየገጠምክ ማንም ሄዶ የመጣው የሚቀጠቅጠውን ቶተንሃም እየገጠምክ
ማሸነፍ ቻል በአንፊልድ። ከዛ በኋላ እንዴት ቶፕ 4 እንዴት ቶፕ 3 እንደሚገባ ማውራት ትችላለህ። እንዴት ዩናይትድን መብለጥ እንደምትችል ወረኛ ሽማግሌ ከምታሽቃብጥ ቡድን ላይ ጠንከር ብለህ ትኩረት አድርገህ ቋጥር። ቶተናም ይችላል ማለት ነው፣ ግን አይችልም። ግን ደግሞ አይችልም። ሚኮ አንተም ላይ እመጣብሃለሁ ባቻማ ምናምን አትልም ማለት ነው። ከአመት አመት ሁሌ በረንዳ እያልኩ ነው የምመጣብህ። መጃጅ ቅድም ምን አልኩኝ? ዩናይትድን ከቶፕ 4 የሚነቀንቅ ምድራዊ ኃይል የለም ፕሪሚየር ሊጉ ላይ። አትሰሙም። ለማንኛውም ዘና ብለን ሰተት ብለን ቶፕ 4 ሶስተኛ እንዳረጋገጥን ሁሉም የፕሪሚየር ሊግ ቲም ደጋፊ ሊያውቅና ሊያምን የሚገባው ጉዳይ ነው። እኛ ሲጀምር ለዋንጫ ነበር የምናሰገው። ትንሽ ካሪክ ቀደም ብሎ አሞሪም ቀደም ብሎ ቢባረር ማለት ነው። እስኪ ወንድ ከሆነ ማለት ነው ሁለቱም ያው ማንቸስተር ነው። ማንቸስተር ዩናይትድን በሲቲ ቀይረው እስኪ ቦታ፣ ከዛ ዋንጫውን እንዴት እንደምንበላው እናሳያችሁ ነበር። ግን ምን ዋጋ አለው ነበር። ምን ያረጋል? ነፍሱን ይማረው አራዳ ልጆች። ከዚህ በፊት እንደዚሁ ሊቨርፑልና አቻ የሚያደርግ ጎል ሪቻርልሰን ለቶተናም አስቆጥሮ የነበረ ቢሆንም አይምሬውና አይበገሬው ዲያጎ ጆታ አረጋግጦት ነበረ። አሁን ግን የለም። የአራዳ ልጆች ሊቨርፑል ከአርኒ ስሎት ጋር በአንፊልድ አልቻለም ነው ማለት። የአራዳ ልጅ ምንም ጥያቄ የለውም። እጅግ በጣም የደከመ ነው። ኳሱን ይዘው እንዳማረለት ይዞራል። ምንም ውጤት የለውም። ሹቶን ታርጌት በረኛ ይፈራሉ በል እንዴት እንደሆነ ግራም ያጋባ ነው። ከነሱ ይልቅ በኳስ ቁጥጥሩ ያነሰ ቢሆንም ቶተናም ደግሞ በሹቶን ታርጌቱ ከሊቨርፑል የተሻለ ነበረ ማለት ነው። ኳስ መያዝና ኳስ ማግባት የተለያየ ነው። ከአርሰናል መጠየቅ ሳይኖርበት የቀረ አይመስለኝም የአራዳ ልጆች። ለማንኛውም ሊቨርፑል ከቶተናም አንድ እኩል ተለያይቷል። ሊቨርፑል ለአውሮፓ ቻምፒዮንስ ሊጉ እጅግ በጣም አስፈላጊውን ነጥብ ከአስቶን ቪላ ጋር እኩል የሚሆንበትን ነጥብ በገዛ እጁ አጥቷል። እኔ ቻምፒዮንስ ሊጉን አልፈልገውም እያለ ይመስላል። እስቲ ሀሳብ አስተያየት እናንተ ነው። አዳዲስ ሰዎች ፎሎ እንዳይረሳ፣ ይህን ቪዲዮ በደም ሼር፣ ኮፒ ሊንክ ለወዳጅ ዘመድ ይድረስ። ይመቻችሁ። እኔና እናንተ ስለ አርኔ ስሎትና ስለ ሊቨርፑል ምን አይነት ምልከታ እንዳለኝ ባለፈው ዓመት ጥንቅቅ አድርጌ ያስረድቻችኋለሁ። ዋንጫ በበላበት ዓመት ማለት ነው። ይህን እኔን ታቁኛላችሁ፣ ስለ ሊቨርፑል ያለኝ ምልከታ ማለት ነው። በመቀጠል ሚኮ ስፐርስ እንኳን ደስ አለክ። እንደዚህ አይነት ውጤት ካየክ ስንት ዘመናት ተቆጠሩ አይደል? እና ቲክቶክ ላይ እንፈልጋለን። ሚኮ ስፐርስ ቡድንክ ፕሪሚየር ሊግ ላይ የተሳተፈ ኮንቴንት እየሰራ ማለት ነው። ሶ ኮንግራ። ስለ ጨዋታው እንመለስ። ያስታውቃል፣ ሊቨርፑል ያን ሁሉ ኳስ ሲያመክን ያስታውቃል። ሞሳላ ምንድነው? ጋክፖ ምንድነው? አርኔ ስሎት ምንድነው ችግሩ? ከጋክፖ ጋር ያለው ችግር ተጫዋቾቹ ወርዷል። አርኔ ስሎት ተጠያቂ ነው ለዚህ ጨዋታ። ሪቻርልሰን ምን አይነት የወረደ ሜንታሊቲ ነው ያለክ? ቡድንህ ላለመውረድ እየተጫወተ የአቻ ግብ አስቆጠረ ሴሌብሬት ታደርጋለህ? ኳሱን ይዘህ ሄደህ ማሸነፊያ ግብ ለማስቆጠር ነበር ጥረት ማድረግ የነበረብህ። ሊቨርፑል ብዙ ረብጣ ገንዘቦችን አወጥቷል። ኦልሞስት ከካራቦ ካፕ ወጥቷል፣ ከፕሪሚየር ሊግ ወጥቷል። የቀረው ኤፍኤ ካፕ እና ሻምፒዮንስ ሊግ ነው። ኤፍኤ ካፕ ከሲቲ ነው። ሻምፒዮንስ ሊግ በዚህ ሜንታሊቲ አንፊልድ ላይ ጋላት ሰራይ አናቅም ምን ሊያደርገው እንደሚችል። ሊቨርፑል ግን ያን ሁሉ ረብጣ ገንዘብ አውጥቶ ዋንጫውን ተውት አምና ስለበላ። ቶፕ 4 ግን ገብቶ ካላጠናቀቀ ውድቀት። ሊቨርፑል በጣም አደጋ ውስጥ ነው ያለው። ይሄ ሰው 30 ሜትር እና 40 ሜትር ላይ ቅጣት ምት ሲያገኝ ፔናልቲ ይበሉት በቃ። የቱ ጋር ያገባዋል ነው እንጂ እንደሚያገባው ሴሌብሬት ማድረግ ጀምሯል። የሊቨርፑል ደጋፊዎች ቅጣት ምት ሲያገኙ መጨፈር ጀምሯል። ወይኔ ገና ነው ሊቨርፑል፣ ወይኔ ገና ነው ሊቨርፑል። የማንም መጫወቻ ሆኗል። በቃ የነ ጎሜዝ የነ ምናምን ትርኪ ምርኪ። እንዴት ከስፐርስ ጋር አቻ እንውጣለን ጋይስ? እንዴት? እስኪ በምን ሂሳብ? ማንም እየመጣ እየገለባት ሜዳውን 90ኛ ደቂቃ ላይ ምን አድርገነው ነው ግን? ይሄ ልጅ ግን ሪቻርድሰን ምን አድርገናል? ምን አድርገነዋል? ከኛ ጋር ሲጮት ምንድነው ፕራይም ናዛሪዮ ምናምን የሚቀየርብን፣ ሮናልዶ ናዛሪዮ የሚቀየርብን። እኔ በቃ ይሄ ጨዋታ በተለይ ተስፋ አስቆራጭ። ከወረደ ቲም ጋር እንዴት ነው ኦፕን ፕሌይ የምትችሉት? ኦፕን ፕሌይ ባስኬትቦል ይመስል ኳስ ትሄዳለች ትመጣለች እንደሚገባ ያስታውቃል። ጨዋታው ላይ ያስታውቃል እንደሚገባ። በቃ ኢማጂን ሲቲ ቼልሲ ጥሎልን፣ አስቶን ቪላ ጥሎልን፣ ተደርድረን ነጥብ እንዲያደርግን እንዴት ነው ቻምፒየንስ ሊግ መንገባው ታዲያ?
ከዚህ ቲም ጋር በጣም በዚህ ሁኔታ ነው ሊቪያንስ ቶፕ 4 የምንጨርሰው። ለእኛ እኮ 1 ፖይንት አይገባንም፣ 1 ነጥብ ራሱ አይገባንም። ለፋ ሪቻርልሰን ወስዶ ቀረቀረብን። ትችላለህ፣ ጀግና። ከዶሚኒክ ሰቦዝ ላይ ውጭ ሌሎቹ ተጫዋቾች እኔ እንጃ፣ እኔ አላቅም በእውነት ምኑ ጋር እንደሆነ እንኳን ችግራችን። አንፊልድ ላይ ዛሬ ጭራሻችን እንውጣ። ቼልሲ ጣለ። እኔ ከምሬ ነው የምላችሁ ሊቪያንስ ከዚህ በኋላ ዩናይትድም እንደፈለገ ቼልሲም በእውነት ነው የምላችሁ፣ ከምሬ ነው የምላችሁ። ስለመቋጠር ጭራሽ አላስበውም። ስለ ራሳችን የቤት ስራ ስለማናቅ በዚህ አይነት እኔ ስለቋጠሩ አላስብም። በእውነት ነው የምላችሁ ሌላ ቲም ላይ አልቋጥርም። ከምሬ ነው የምላችሁ። ምን ጥቅም ታዲያ ይሄንን ጨዋታ ካላሸነፍን? ያ ሁሉ ተጫዋች የተጎዳበት ቲም እንዴት አንፊልድ ላይ መጥቷቸው ይውጣ እንዴ? አረ በጣም ነው የሚደብረው ሊቪያንስ። አረ መቃጠል አይበለው፣ መቃጠል እኮ አይበለው ሊቪያንስ። ይሄ በዚህ ወኔ ነው አሁን ጋላታሳራይን ከምባክ የምናደርገው እዚሁ ሜዳ ላይ አንፊልድ ላይ። አረ በስማም እንዴት አባቱ ነው የሚያስጠላው። እሺ ፈርስት ሃፍ ላይ የነበሩት እነዛ እድሎችን እኮ አለመጠቀማችንም ዋጋ አስከፍሎናል። መጨረሻ ላይ ያገኘነውን እድል ኤኪቲኬ ቀድመ ነበር እኮ መስጠት የነበረበት፣ አንገበገብክ እንጂ። እጅግ በጣም ያስቆጫል ፋሚሊ። በጣም ብዙ ችግሮች አሉበት። ተነሳሽነታችን ራሱ ዜሮ በልቷል እንዴ። እሺ እነ ኤኪቲኬ ሳላ አሳርፈ ነው እናውቃለን ለጋላታሳራይ ጨዋታ። ግን እውነት በዛሬው ጨዋታ ፈርስት ሃፍ በቃ ሰከንድ ሃፍ ላይ ቶሎ ነበር መግባት የነበረባቸው። አረ በስማም እጅግ በጣም ያስጠላል ፋሚሊ። እኔ ካሁን በኋላ እውነት የትኛውም ቲም ላይ መቋጠር አልፈልግም። እጅግ በጣም ግን ያስጠላል። 2026 ላይ ምንም አይነት ቪክትሪ የሌለው ስፐርስ 2 ነጥብ ያነሳው ከማን ሲቲ እና ከሊቨርፑል ነው ቢባል ማን ያምናል ነው ማለት። ገባችሁ አይደለ? አንፊልድ እኔ አሁን እኮ አንፊልድ መሆኑ ጋላታሳራይን እኮ ማን አንፊልድ መሆኑ ነጥብ የሌለው ይሄ የስሎት አንፊልድ ነው። ለየት ያለ ሜዳ ነው ማ የስሎት አንፊልድ ለሌላው ቡድን ነው የሚጠቅመው ማ። ገባችሁ አይደለ? አዘናችሁላት ነው። ሚኮ አሁን በታ በዚች 1 ነጥብ እንዴት አባቷ እንደምትወጣጠርብን እስከማይቸኩያለሁ። ይሄን ቪዲዮ ፖስት አድርጌ ቀጥታ ሚኮ ስፐርስ ነው ሰርች አድርጌ ማየው ማ ሂጎ ኤኪቲኬ ነገርኳችሁ ማን በጣም በቃ እኔ አላስል በጣም ይችላል ለማግባት ሲሆን ማን ሂጎ ቀላል ኳስ አላገባም። ኤኪቲኬ መጨረሻ ላይ የነበረውን ካውንተር አታክ ለኪየሳ የሰጠውን አሳዛያችሁት። ኪየሳ እንዲመታው አድርጎ መስጠት ይችላል ነበር፣ ግን ሰልፊሽ መልሶ እንዲሰጠው አድርጎ አሳጥሮና መስጠት አይችል። አሲስቶቹን ለምን ትቆጥርልኛለህ? መስጠት አይችል፣ ኳስ መስጠት አይችል። ኳስ ማግባት ነው የሚችለው። ማግባት የሚችለው ከባድ ከሆነ ሂጎ ቀላል ኳስ አላገባም። ኤኪቲኬ ተረዳሽኝ አይደል? ከቶፕ 4 ሬስ ተዝረክርከሽ ብትወጪ እንዴት እንደምደሰት ክለቡ ስለሚደብረኝ አይደለም። አክቹሊ እንደውም ደጋፊው ራሱ ሰሞኑ እያደበ ነው አይደል? 30 ዓመት መጠበቅ እንዴት እንደሚያቅ ደጋፊ አንተ ትጠብቃለህ ገና ትጠብቃለህ ይላል ብሎ ማሰብ ከባድ ነው። ስለዛ እረዳቸዋለሁ። አንዳንድ አሽቃባጭ ገረድ ግን መደሰት የለበትም፣ መቃጠል ነው ያለበት ነው። ገባህ? ጋላታሳራይ እንዴት ሊያስቀይምሽ እንደሚችል ቪዲዮ ሰራልሻለሁ። ሊያስቀይምሽ ስለሚችል ማለት እስቲ ምን ትኛለሽ ኮሜንት ላይ። ሪቻርልሰን አንቺ የቁርጥ ቀን ደራሽ። እኔ ሪቻርልሰን ሲያገባ ታውቆኝ ነበር አልኩኝና ከዛ ሪቻርልሰን ስለሆነ ደግሞ በዛ በኩልም ደግሞ እንዳይገባባችሁ ፈራው። ሪቻርልሰን ማሊያውን ስላላወለቀ ነው ያልገባባቸው። ማሊያውን ቢያወልቁ ኖሮ ታገቡባቸውና 2-1 ነበር የሚሸነፉት። አድክሞች ወደ ሚኮ ቪዲዮ እንሂዳው። ቢስሚላ ዩናይትድ ፋሚሊ ዛሬ የኛ ቀን ነው። በቃ ይሄኔ ነው መደሰት ያለብን። የኛው ቶተንሃም ሊቨርፑልን ነጥብ አስጣለልን እና ክለባችን ማንቸስተር ዩናይትድ ከሊቨርፑል በ5 ነጥብ ራቀ፣ ከቸልሲ በ6 ነጥብ ራቀ። ተከታያችን ደግሞ አስቶን ቪላን በ3 ነጥብ ርቀናል። ይሄ ነው ሊያሳስበን የሚገባው ዩናይትድ ፋሚሊ። የአርሰናል ነጥብ መጣል ማሸነፍ ምናምን አይደለም ጉዳያችን አይደለም። ሊቨርፑል አንድ ተከታያችን ነው፣ ሁለተኛ ደግሞ ታሪካዊ ጠላት ነው እና ይሄ የኛ ድል አይደለም። ድሉ ድርብ ድል ነው የሆነልን። ግን ቶተንሃሞች 3 ነጥብ ይገባቸው ነበር፣ በተለይ ከረፍት በኋላ ያሳዩት ፐርፎርማንስ። እኔ ድሮም ሪቻርልሰን ይመቸኝ ነበር፣ ቶተንሃም ይመቸኝ ነበር። እውነት ነው የምላችሁ፣ ከልጅነት ጀምሮ እነሱ ነው የምደግፈው። በጣም ነው የምወዳቸው፣ ከማንቸስተር ቀጥሎ በጣም ነበር የምወዳቸው። ግን ወራጅ ቀጠና ክለቦች ውለታችን እውነት የነሱ ውለታ በዛብን። እውነት ነው ወልቭስ ይሄ ቢስሚላ እና ዩናይትድ ፋሚሊ ኢንጆይ ነው ማድረግ ያለባችሁ። አሁን ቻምፒየንስ ሊግ ለመግባት አንድ እግራችንን አስገብተናል ብለን አስባለሁኝ። ምሽቱ የኛ ነው፣ ሳምንቱ የኛ ነው እስከ በርንማውዝ ጨዋታ ድረስ እና
በጣም ደስ ብሎኛል። እስቲ ለማንኛውም እናንተ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮውን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ